ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን በያላችሁበት እንደምቆይታችኋል። የዕለቱ ዘገባችን ተጀምሯል። በቅድሚያም አበይት ነጥቦችን እነሆ። የጥምቀት በዓልን ምክንያት በማድረግ በታቦተ ሕግ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑን የወላይታ ዞን አርካ ከተማ ፖሊስ ጽሕፈት ቤት አስታውቋል። ሙሉን የምትሰሙት ይሆናል። በሌላ መረጃ የነዳጅ ማደያዎች ነጭ ጋዝን በብረት ጀሪካን ካልሆነ አንሸጥም በማለታቸው መቸገራቸውን ተገልጋዮች ቅሬታ እያቀረቡ ይገኛሉ። ሙሉን የምታደምጡት ይሆናል። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን አብሮነታችሁን ስትቻሉ እነዚህንና ሌሎች ሀገር ውስጥና የባህር ማዶ መረጃዎችን ያደምጣሉ። አብራችሁን ቆዩ። በታቦተ ሕግ ላይ የተሳለቀው ግለሰብ በእስራት ተቀጥቷል። የጥምቀት በዓልን ምክንያት በማድረግ በታቦተ ሕግ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑ የወላይታ ዞን አርካ ከተማ ፖሊስ ጽሕፈት ቤት ነው ያስታወቀው። አርካ መጋቢት 26 ቀን 2017 ዓ.ም የጥምቀት በዓልን ምክንያት በማድረግ በታቦተ ሕግ ላይ የተሳለቀው ግለሰብ 1 ዓመት ከ4 ወር እንዲቀጣ መወሰኑን የወላይታ ዞን የአርካ ከተማ ፖሊስ ጽሕፈት ቤትም ነው የገለጸው። ወንጀሉን ከፈጸሙት መካከል በቀን 25/5ኛው ወር 2017 ዓ.ም በቁጥጥር ስር በመዋል የቆየው ወጣት አቤል አዳፍሬ ሲሆን የነዋሪነቱ የአርካ ከተማ አራዳ ቀበሌ አስተዳደር ውስጥም ነው ተብሏል። ግለሰቡ በማህበራዊ ትስስር ገጽ ለተከታዮቹ ባጋራው የቲክቶክ ቪዲዮ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ክብርን የሚነካና የእምነቱ ተከታዮችን ያስቆጣ ተግባር መፈጸሙን ተከትሎ በርካቶች በሕግ መጠየቅ አለበት የሚል ሀሳባቸውን ሲያንጸባርቁም እንደነበር ይታወሳል። የተከሳሹም ክስ ሂደቱን መርማሪው ፖሊስ የምርመራ ሂደቱን ጨርሶ ወደ አቃቢ ሕግ በማስተላለፍ ተከሳሹ በተከሰሰበት የወንጀል ሕግ ጥፋተኛ በመሆኑ ፍርድ ቤቱ 1 ዓመት ከ4 ወር ቀላል እስራትም እንዲቀጣ ወስኖበታል ነው የተባለው። የአርካ ከተማ ፖሊስ አዛዥ ኮማንደር ስምዖን ጋንዲሳ የቅጣቱ ዋና ዓላማ አንዳንድ አጥፊ ከንጹህ ህብረተሰብ በመለየት ላጠፋው ጥፋት በቂና ተመጣጣኝ ቅጣት በመወሰን አጥፊውን ማረም፣ ማስተማር፣ ማነጽና ሌላው ተመሳሳይ ድርጊት እንዳይፈጽም ማስጠንቀቅና የህብረተሰቡን ሰላምና ደህንነት ማረጋገጥ ነው ሲሉም ነው የገለጹት። አሁንም ፖሊስ አዛዡ አክለው ወንጀለኛው በቁጥጥር ስር እንዲውል ህብረተሰቡ ላደረገው ጥቆማና ጸጥታ አካላት ላደረጉት ብርቱ ክትትልም በራሱና በተቋሙ ስምም ምስጋና አቅርበዋል። በሌላ መረጃ የነዳጅ ማደያዎች ነጭ ጋዝን በብረት ጀሪካን ካልሆነ አንሸጥም በማለታቸው መቸገራቸውን ተገልጋዮች ቅሬታ እያቀረቡ ይገኛሉ። የአዲስ አበባ ንግድ ቢሮ ህገወጥነቱን ለማቆጣጠር ሲባል ማደያዎች ነዳጅን በፕላስቲክ የውሃ ማሸጊያና ጀሪካን እንዳይሸጡም ተደርጓልም ብሏል። ከ1 ወር በላይ ለሆነ ጊዜ የነዳጅ ማደያዎች ነጭ ጋዝን በብረት ጀሪካን ካልሆነ አንሸጥም በማለታቸው የዕለት ከዕለት ኑሯቸው ላይ ችግር እንደፈጠሩባቸውም ነዋሪዎች ቅሬታ እያቀረቡ ይገኛሉ። የኤሌክትሪክ ማብሰያ የሌለውና በተለይም መብራት በተደጋጋሚ የሚጠፋበት አካባቢ የሚኖር ሰው ቡታ ጋዝ ለመጠቀም ነጭ ጋዙ አስፈላጊ ነው ያሉት ነዋሪዎቹ የነዳጅ ማደያዎች ጋር ሊገዙ በሚሄዱበት ወቅትም በብረት ካልሆነ በፕላስቲክ ጀሪካን አንሸጥም መባላቸውንም ተናግረዋል። በመሆኑም የተጠየቀውን የብረት ጀሪካን ለመግዛት ብንፈልግም በአሁኑ ወቅት ገበያ ላይ ባለመገኘቱም እየተቸገርን ነውም ሲሉም አክለዋል። ከዚህ በፊት የነዳጅ ማደያዎች አልፎ አልፎ ብቻ የሚከለክሉበት አግባብ ነበረ። አሁን ግን ሙሉ በሙሉ የብረት ጀሪካን ካልሆነ አንሸጥላችሁም ካሉን ከ1 ወር በላይ ሆኖናልም ሲሉም ገልጸዋል። የኤሌክትሪክ ኃይል እንደ ልብ የማያገኙ መሆኑን የገለጹት ቅሬታ አቅራቢዎቹ ሁሉንም ነገር በቡታ ጋዝ እንደሚሰሩ በመጥቀስ የብረት ጀሪካን ማግኘት አስቸጋሪ በመሆኑ የሚመለከተው አካል ነጭ ጋዙን የምናገኝበትን መንገድ እንዲያመቻችልንም ሲሉም ጠይቀዋል። ከዚህም ጋር በተያያዘ አህዱ የቀረበውን ቅሬታ በመያዝ የአዲስ አበባ ንግድ ቢሮን አነጋግሬያለሁም ብለዋል። የቢሮ ኃላፊ ሀቢባ ሲራጅ በሰጡት ምላሽም ነጭ ጋዝን ማደያዎች በአሁኑ ወቅት በብዛት እንደማይይዙ እየጠቀሱ ሲሆን ነገር ግን የነዳጅ እጥረቱን በመጠቀም በነጭ ጋዝ ስም ናፍጣን ጨምሮ በተለይም ቤንዚንን በፕላስቲክ መያዣዎች በመሸጥ ለህገ ወጥነት ተጋላጭ እያደረጉ ነውም ብለዋል። በመሆኑም ህገ ወጥነቱን ለመቆጣጠር ሲባል ማደያዎች ነዳጅን በፕላስቲክ ውሃ መያዣና በፕላስቲክ ጀሪካን እንዳይሸጡ መደረጉንም ነው ያስታወቁት። አክለውም የብረት ጀሪካኑ ገበያ ላይ መጥፋቱን በሚመለከት መረጃው እንደሌላቸው ገልጸው የማጣራት ስራ እንደሚሰሩም ጭምር ነው የተናገሩት። በመዲናዋ የሚገኙ የንግድ ተቋማት አምሽተው እንዲሰሩ የሚያስገድደው መመሪያ ከመተግበሩ በፊት ቅድመ ሁኔታዎች እንዲመቻቹ ነጋዴዎች ጠየቁ።
የከተማ አስተዳደሩ ንግድ ቢሮ የደህንነትና የትራንስፖርት ጉዳይ በመመቻቸት ላይም ነው ብለዋል። በአዲስ አበባ ከተማ የሚገኙ የንግድ ተቋማት አምሽተው እንዲሰሩ የሚያስገድደው መመሪያ ከመተግበሩ በፊት ቅድመ ሁኔታዎች እንዲመቻቹ በተቋማት ውስጥ የሚያገለግሉ ሰራተኞችንም ጠይቀዋል። የከተማ አስተዳደሩ ካቢኔ ነጋዴዎች እስከ 3 ሰዓት ተኩል አምሽተው እንዲሰሩ የሚያስገድደው ደንብ ማጽደቁም ይታወሳል። መመሪያውን ተግባራዊ በማድረጉ ነጋዴዎች ላይም የገንዘብ ቅጣትም ተቀምጧል ነው የተባለው። የአዲስ አበባ ከተማ ንግድ ቢሮ በበኩሉ አዲሱን አሰራር በተመለከተ ለማህበረሰቡ የግንዛቤ ማስጨበጫ ስራዎች እየሰራ እንደሚገኝም አስታውቋል። የጸጥታ ሁኔታን፣ የታክሲ አገልግሎት አሰጣጥን፣ ህገወጥ ግብይትንና ሌሎች ጉዳዮችን በተመለከተ ሰፊ የግንዛቤ ማስጨበጫ በቅንጅት እየተሰራ መሆኑንም ነው የገለጸው። የከተማዋ ንግድ ቢሮ ይህንን ቢልም በንግድ ስራ ላይ በተሰማሩ ተቋማት ውስጥ የሚያገለግሉ ሰራተኞች መመሪያው ተግባራዊ ከመደረጉ አስቀድሞ አምሽቶ ለመስራት የሚያስፈልጉ አስቻይ ሁኔታዎች መሰራት አለባቸው ሲሉም ነው የተናገሩት። የአዲስ አበባ ከተማ ንግድ ቢሮ ኃላፊ ሀቢባ ሲራጅ ለቅሬታው በሰጡት ምላሽም በመዲናዋ ለሚነግዱ ከ75,000 በላይ የንግዱ ማህበረሰብ አባላት ገለጻና ማብራሪያ እንደተደረጋላቸው ያስታወቁ ሲሆን የደህንነትና የትራንስፖርት ጉዳይ በመመቻቸት ላይ እንደሚገኝም ነው የገለጹት። በተለይ ነጋዴዎች አምሽተው በሚወጡበት ሁኔታ ደህንነታቸው የተጠበቀ እንዲሆን የጸጥታ ዘርፉ መመሪያውን ታሳቢ ያደረገ ለማድረግ ዝግጅት እየተደረገ እንደሚገኝም አያይዘው ገልጸዋል። አክለውም ህገወጥ ንግድ እንዳይካሄድ የአዲስ አበባ ንግድ ቢሮ የክትትልና ቁጥጥር ስራ እንደሚሰራ አንስተው እስካሁን የግንዛቤ ማስጨበጫ ስራ ላይ እንደሆኑም ነው የተናገሩት። ይህንን መመሪያ ተግባራዊ ለማድረግ እንዲሁም ማህበረሰቡ በትራንስፖርት እጥረት እንዳይንገላታ ምን አይነት የክትትል ቁጥጥር ታደርጋላችሁ ለሚለው ጥያቄ በቢሮው የህዝብ ትራንስፖርት አደረጃጀት ዳይሬክተር አሸናፊ ስዩምን በሰጡት ምላሽ ከአዲሱ ደንብ ጋር በተያያዘ የሚነሳውን ስጋት ለመቀነስ የህዝብ ትራንስፖርት አገልግሎቶች ሰጪዎችም ሰዓታቸውን አክብረው እንዲሰሩ እየተደረገ ነው ብለዋል። በዚህም ማህበረሰቡን ታሳቢ በማድረግ አሽከርካሪዎች እስከ ተቀመጠው የሰዓት ገደብ አገልግሎቱን እንዲሰጡና ተጠቃሚዎችንም ስጋት እንዳያድርባቸው ሰፊ የግንዛቤ ማስጨበጫ ስራዎች እየተከናወኑ መሆናቸውንም ነው የገለጹት። የአዲስ አበባ ከተማ አስተዳደር ካቢኔ ያወጣው ደንብ 185/2017 ዓ.ም የየካቲት 29 ቀን 2017 ዓ.ም የጸደቀ ሲሆን ይህ ደንብ መመሪያዎች ተዘጋጅተውለት ከመጋቢት 10 ቀን 2017 ዓ.ም ጀምሮ ተግባራዊ መሆኑን ጀምሯል። ደንቡ ተላልፈው በሚገኙ ነጋዴዎች ላይ የሚጣለውንም ቅጣት ተግባራዊ ለማድረግም የመብራት፣ የጸጥታ፣ የትራንስፖርት እንዲሁም ሌሎች የቁጥጥር ስራዎች ላይ ቅድመ ዝግጅት እየተደረገ እንደሚገኝም ነው የተመላከተው። የትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊን አባሯል። የዶናልድ ትራምፕ አስተዳደር የብሔራዊ ደህንነት ተቋም ኃላፊና የበይነ መረብ ደህንነት ኃላፊን ያባረረው። የቢቢሲ የአሜሪካ አጋር ሲቢኤስ እንደዘገበው በአሜሪካ ከፍተኛ የደህንነት ተቋማቶችም እየተባረሩ መሆኑንም ነው የገለጸው። ጀነራል ቲሞቲ ሃው ለምን እንደተባረሩ ግልጽ ባይሆንም ትራምፕ ከደጋፊዎቻቸው ሎራ ሎመር ጋር ውይይት ካደረጉ በኋላ ነው መባረራቸው የተገለጸውም ተብሏል። ዲሞክራቶች የደህንነት ኃላፊዎቹ መባረር በጣም አስጊ ነው ያሉ ሲሆን በብሔራዊ ደህንነት ክፍተት እንደሚፈጥርም ነው የገለጹት። የትራምፕ ደጋፊ የሆነችው አክቲቪስት ሎራ ትራምፕ የተወሰኑ ሰራተኞችን እንዲያባረሩም ጠይቃለችም ነው የተባለው። ለትራምፕ ድጋፍ አላሳዩም የተባሉ አመራሮች እንዲባረሩ ጠይቃ ውሳኔውን መተላለፉን የተመላከተው። በኤክስ ገጿ ጀነራል ሃው እና ምክትላቸው ዌንዲ ኖብል ለፕሬዚዳንት ትራምፕ ታማኝ ስላልሆኑ ነው የተባረሩትም ስትልም ጽፋለች። ትራምፕ ለሳቸው ታማኝ ያልሆኑ ሰዎችን እንደሚያባረሩም ሲዝቱም ነበረ። ሰዎች ሁሉንም እናባረላለን፣ የማንወዳቸውን ሊጠቀሙብን የሚሞክሩትንና ወገንተኝነታቸውን ለሌሎች የሆነውን እናባረራለን ሲሉም ተናግረዋል። ብሔራዊ ደህንነት ተቋም ከቢቢሲ ምላሽ ጠይቆ ወደ መከላከያ ሚኒስቴር የህዝብ ግንኙነት ክፍልን መርቷል። ከዚህ ቀደም ግን በግለሰቦች ጉዳይ አስተያየት እንደማይሰጥም ገልጾ ነበር። ዲሞክራቱ ቲም ሃይምስ እና ሌሎችም ዲሞክራቶች ጀነራል ሃው መባረራቸውን ለሲቢኤስ አረጋግጠዋል።
ሃይምስ አክለውም በጣም አስደንጋጭ ሲሉም ነው ውሳኔያቸውን የገለጹት። ታማኝና ቀጥተኛ መሪ መሆኑን አውቃለሁ። ሕግ ያከብራል፣ ለብሔራዊ ደህንነት ቅድሚያ ይሰጣል። በዚህ አስተዳደር ግን እንደዚህ ያለ ሰው መሆንን ለማባረር ያበቃል ሲሉም አክለዋል። የስለላ ኃላፊ ብራያን ዋልሽ፣ የቴክኖሎጂና ብሔራዊ ደህንነት ኃላፊ ጄቪድ ፌትና ሌሎችም የተቋሙ አመራሮችም ተባረዋል። ብሔራዊ ደህንነት ተቋሙ በሲግናል ቡድን ውስጥ ጋዜጠኛን በስህተት ከማካተቱ ጋር በተያያዘ ስሙ ሲነሳም ነበር ነው የተባለው። የሲግናል ቡድኑ በየመን የሁቲ አማጽያን ላይ ስለሚሰነዘር ጥቃት መረጃ የተለዋወጡበት መሆኑ ይታወሳል። ጀነራል ሃው በሲግናል ቡድኑ ውስጥ ባይኖሩበትም በኮንግረስ ፊት ቀርበው ቃላቸውንም ሰጥተዋል። የጉዳዩን ጋር ቀጥተኛ ግንኙነት አላቸው የተባሉት የትራምፕ የብሔራዊ ደህንነት አማካሪ ማይክ ዋልዝ አሁንም ድረስ ትራምፕን እየደገፉ ነውም ተብሏል። የአትላንቲክ መጽሔት ጋዜጠኛውን ወደ ሲግናል ቡድኑ የቀላቀሉት ዋልዝ መሆናቸውንም እየገለጸ ይገኛል። ምንጮች እንደሚሉት ከዚህ ክስተት ጋር በተያያዘ ለትራምፕ አስተዳደር ታማኝ አይደሉም የተባሉ ባለስልጣኖችም ላይ እርምጃ እየተወሰደ መሆኑን ነው የተመላከተው። የመከላከያ ጸሐፊው ፒት ሄግስ መረጃውን በሲግናል ከመልቀቅ ጋር በተያያዘ ምርመራ እየተደረገባቸው ይገኛል። ትራምፕ ከደጋፊዎቻቸው ሎራ ጋር ስላደረጉት ውይይት ሎራ በግልጽ ባትናገርም ትራምፕ አገር ወዳድ ሲሉ ጠርተዋት ከሷ አንዳንዴ ምክር እንደሚቀበሉም ነው የተገለጸው። የተወደዳችሁና የተከበራችሁ የምቹ ሚዲያ ተከታታዮቻችን ለሰዓቱ ተሰሙት የወደድ ነው የዜና ጥንቅራችን እስካሁን የተከታተላችሁትን ይመስል ነበር። ቀጣይ በሌላ የዜና ጥንቅር እስከምንገናኝ ድረስ ቸር ቆዩ። ሰብስክራይብ፣ ላይክ፣ ኮሜንት፣ ሼር ማድረግ እንዳትረሱ ያልኩኝ እኔ ከወዲሁ ተሰናበትኩ። ሰላም በያለንበት ለሁላችን።